ጤና ይስጥልን የውድ የዶርዜ ዩቲዩብ ተመልካቾቻችን እንደምን ሰነበታችሁ? ሳምንቱ እንዴት አለፈ? እኛ በጣም ደህና ነን። እንደተለመደው ቡናችሁን አፍልታችሁ ቄጤማችሁን ጎዝጉዛችሁ ጣናችሁን ቦለለለለለለ እያደረጋችሁ ነው አብረን ከኛ ጋር አንሳቅ። በየቤታችሁ በያላችሁበት ብትችሉ እንደኛ ማች አድርጋችሁ የተገማመታችሁ ማንቼ ሳይሆን ማቼ የተባባላችሁ አንዳንዴም አማቼ ከአማቼ ጋር ስትሆኑ የተባባላችሁ እንድትመለከቱን እናሳስባለን። ሳምንቱ በቆንጆ ሁኔታ አልፏል። ክፉም ደግም የታየበት ነው። ዳይኒዬ ምን ታዘብሽ? በዚህ ሳምንት ምን ክፉ ምን መልካም ነገር ገጠመሽ? ተመለከትሽ? ሳምንቱ ታዲያ አሪፍ ነው። ጥሩ ነገርም አለው፣ መጥፎ ነገርም አለው። አንዳንዶቹ ይወዳደሳሉ፣ ይቅርታ ይጠያየቃሉ። አንዳንዴ ደግሞ ከሳሾች የበዙበት ያ ደግሞ ከባድ ነው። ምናልባት ሁልጊዜ ያው ሰዎችን እያነሳን ከማህበራዊ ሚዲያ ላይ የታዘብናቸውን ነገሮች አይደለም ተነዚህ እናወራበታለን፣ ለሰው እናደርሳለን። ግን ፈራጆች ሆነን ሳይሆን እንደው የታዘብነውን ነውና ምናልባት ከዛ መሀል ደግሞ ከወር በፊት በእሸቱና እንዲህ ባምቢስ በተባለች ልጅ የሆነ ሰጣ ገባ ውስጥ ነበሩ። ፈራጅ ሆነን ሳይሆን ከሁለቱም መሀል ሆነን የታዘብነውን ደግሞ እንደዚህ ሆነ ብለን አውርተን ነበረ። ሁለቱንም እንወዳለን፣ እህት ወንድሞቻችን ናቸው። አሁን ደግሞ በእሸቱ በሚዲያ መጥቷል። ምናልባት ከሱ ጋር ምን ተመለከትሽ? እሺ ምንድነው ከ30 በላይ ሰራተኞች ነው በስሮቹ ያሉት በሱ ስር ያሉት እና ያው ኢቱ ቀዝቀዝ ብሎበታል። አብረውኝ የሚሰሩ ሰራተኞችን ለአባረራቸው ነው። በቃ ሁሉም ባለትዳርም አሉ፣ የልጆች አባትም አሉ እና ምን ላድርጋቸው ብሎ ነው የተማጸነው ያለቀሰው። ያው ያሳዝናል። አደጋ ላይ ነው። ዶንኪቱ አደጋ ላይ ነው። ከ30 በላይ ሰራተኛ ሳውዲ በግድ ሊያሰናብት አይገርምም? እንዴው ይሄን ያክል ሰራተኛ ራሱ ኢትዮጵያ ቴሌቪዥን የለም አልመሰለኝም ሆነ። ለዚህ ነው እኮ እሸቱ ራሱን ችሎ አንድ ተቋም ነው እላለሁ። እና ደግሞ ገጽታ ግንባታ በተለይ የሀገር የባህል በተለይ ደግሞ እውነታውን አይካድም። ለኦርቶዶክስ ተዋሕዶ ቤተክርስቲያን የጀርባ ስፓይናል ኮርድ ነው ይባላል። የጀርባ አጥንቷን ብዙ ደጋግ ሰዎች የእሸቱን ያህል ስራ የሚሰሩ የማይታወቁ ምናልባት የማይታዩ ካሜራ የማይፈልጉ ለጋስ የሆኑ ሰዎች አሉ። ግን ደግሞ የእሸቱ ስራ ግድ የሚያሳይ ሆነ ቪዲዮ ነው ስክሪን ነው ሆነና ግን የሚታዩ ነገሮችን ሰራ። እነዚህ 30 በላይ ሰራተኞች አደጋ ላይ ናቸው አለ። ያም ደግሞ ያደረገው እንግዲህ ከዚህ በፊት ምን አለ መሰለሽ፣ ያው ዩቲዩብ ላይ ታውቂያለሽ፣ ቋሚ እንትን ትሆኛለሽ፣ አባል ትሆኝና በይ መንዝሊ አውቶ ፔመንትሽን አውቶ አድርገሽ መንዝሊ ላይ የፈቀድሽውን ያህል ገንዘብ ካላክሽ ምናልባት ተቋሙ የሚያስፈልገውን እገዛ ያጣልና አይኖ ዘመኑ የሾርት ነው። እንደውም ዛሬ ከወደ ሐዋሳ አካባቢ ቺው የሚባል ልጅ የፖስተው ፖስት በጣም እጅግ ገራሚ ነው። ነገሮች ሁሉ አይቆይም፣ ጊዜው የሾርት ነው። ቪዲዮ ሾርት ነው፣ ምክር ሾርት ነው፣ ፍቅር ሾርት ነው። እውነቴን እኮ ፍቅር ሾርት ነው። የተጋቡ ብዙ የተወራላችሁ ሰዎች አይዘልቁም። በጣም በቃ ብበለው አልጠግቦም ያልሽው ነገር ስትቀምሺው ትጠግቢያለሽ። ጓደኛ ወረት ነው፣ አይቆይም፣ አይበረክትም። ገንዘብ እጅ ላይ መጣ ጠፋ፣ አይበረክትም። ዘመኑ የሾርት ነው። አሁን ራሱ ይሄን ጽሑፍ ስጽፍላችሁ እንዳይሰለቻችሁ ሾርት ቪዲዮ እየተመለከትኩ ነው ይላልና በጣም የሚገርም ነገር ነውና ዘመኑ ያጫጭር ነገር ነው። ሰው ወደ ቲክቶክ መንደሩ ይሄዳሉ። ነገር ግን ያ ብቻ ሳይሆን ዩቲዩብም ተመልካች አለው አባባል አላል። ኢንስታግራም የሆኑ የአሪፎች ምናምኖች ነው፣ ቲክቶክ የሆኑ ሰዎች ነው፣ ዩቲዩብ የሆኑ ሰዎች ነው፣ ፌስቡክ የሆኑ አካላቶች ነው ይባላል እንደው ስንከፋፍለውና ምናልባት ይሄ ሜምበርስ አባላት የሆኑ ሰዎች ብዙ ነገር እሸቱን ሳፖርት ያደርጉታል ብዬ አስባለሁ። እውነታው ግን 30 በላይ ሰራተኛ 31 ሰራተኛ በይው ሚስቶቹን ቁጠሪ 31 31 62 አንዳንድ ልጅ እንኳን ቢኖራቸው 93 ደብል ያለው ይኖራል፣ አራትም ያለው ይኖራል። ስለዚህ እንደ ሀገር እነዚህ ሁሉ ሰዎች አይኖ ቤተሰባቸው ስጋት ላይ ከሚሆኑ በስራ ማጣት ጊዜው ከፍቷል፣ ኑሮ ተወዷል። ሰርቫይቭ ማድረግ ነው። ይሄንን ስራ ተማምነው ደግሞ ለነገራቸውን ጥለው ከሱ ጋር ሊኖሩ ይችላሉ። እና ግን በጣም ጥሪው ደስ አለኝ። ላይቭ ላይ በወጣበት ሰዓት ላይ ደግሞ 3000 አባላትን በወር $5 ብቻ በመለገስ 3000 ሜምበርስ አባላቶችን ይዞ ወርዷል። ያ ማለት ደግሞ እሸቱ
ዩቲዩብ ከሚወስደው ከ30% ገንዘብ ላይ ንጹህ ወደ 2 ምናምን ሚሊዮን 2 ሚሊዮን እኛ አናስበው። ተይ ማትስ ተይ፣ የሰው ገንዘብ አይቆጠርም። ግን ሰራተኞችን ሊከፍል የሚችል አቅም አግኝቷል ብዬ አስባለሁ። አንዳንዶች እንደው ቂም በቀለኝነት ጥሩ አይደለም፣ እሸቱን ብቻ የጎዱ መስሏቸው እነዛን ሁሉ ሰራተኞች ከነቤተሰቦቻቸው ላይ የፈረዱ ሰዎች ተመልክተናል። ይቅር ይበላቸው። እኛም ፈራጅ ሆነን አይደለም። ምናልባት አንዲት ልጅ ያው ባምቢስ ናት፣ አዝኜበት ነበር፣ ጥርሴን ነክሼ ነበር፣ ግን ትቼው ነበር። እናቴ ግን እምባዬን በወቅቱ የተመለከተች እናቴ ረግመዋለች። እውነት ገብርኤል አንተ የኔ መልአክ አይደለም ማለት በጉቦ ነው ወይን ካልፈጸምክልኝ አላመልክ እንትን ምንድነው መልአክ አይደለም አልቀበልህም፣ ጠባቂ አይደለም አልቀበልህም እየተባለ እንደ ሀብታም ልጅ የሀብታም ልጅ ጠባቂ ሲላክለት ዞር በላይ መለከትን ብቻዬን ፍሪ መሆን ፈልገው እንደማለት አይደለም። እግዚአብሔር መላእክቶች ናቸው እኛ ሊጠብቁንና ቢሳካም ባይሳካልሽም ከመጠበቅ ወደ አይልም። ግን ልክ እሷም እንደተወችው ከነመላው ቤተሰብ ይቅር ባይ ቢሆኑ ጥሩ ነው ማለት ወዳለሁ። እንደው ክስ ባናበዛ እውነት ነው። አዎ ይቅር መባባል እንደው ይለመድ መለመድም አለበት እንጂ ከዚሻል ጳጉሜ ላይ እኮ ሰዎች ያስቀየምነውን ይቅር ላለው ወደ አዲሱ ዓመት ልሸጋገር ላሉ እንደው አዲሱን ዓመት አዲስ ሰው ሆኜ ከሱሴ ወጥቼ ምናምን ብሎ ስቴት ቀይሮ የሚጠጣ ስቴት ቀይሮ ስለዚህ ለኛል ሐዋሳ ላይ ደቡብ ኤፍኤም ላይ ደውሎ አንዱ እንዴት ነው ጳጉሜ 5 ላይ ነው የምንገኘው? ምንድነው አዲሱ ዓመት ላይ በእውነት ለዚህ ለአዲሱ ዓመት አዲስ ሆኜ የበለዘው ጥርሴ አስተካኪ፣ የምቅመው የነበረው ጫት አቁም፣ እጨስ ነበረው የሱጃራ አቁም፣ ኢራሴ በማንነቴ ገንብቼ በእውነት እሱ ነው ይሄ ድምፕል ያለው እስኪባል ድረስ ወፍሬ አይኔ ሁሉ አይነ በጎ ሆኖ እንደዛ ሆኜ አዲሱን ዓመት የረሳሁት ነገር አለ። ቂም ያስኳቸው ሰዎች ቂማቸው ይቅር ብያቸው የሚሸጋግርበት ነው። ከነ እድፌ አልሄድም አለ። በጣም ደስ ይላል። ብዙ ወጣቶች ያንተን አርያ ቢከተሉ ምናምን ብሎ ጋዜጠኛው የሚታወቅ ጋዜጠኛ ነው፣ ስሙን አንጠራም፣ ያመሰግነዋል። መስከረም 1 ጋዜጠኛው ሻሸመኔ ሊዘግብ ሲሄድ ይሄ ልጅ ሻሸመኔ የቃም ነው ከሐዋሳ ወጥቶ የሐዋሳ ነው እንጂ መቃም ያቆምኩት ከዛ ትላንት እንደዚህ ገብተህ ሲል እናት አዲሱ ዓመት ያለው በመላው ሐዋሳ አልኩ እንጂ ሻሸመኔ ብያለሁ ምናምን ብሎ እንደዚህ የለም። የይቅርታ ግማሽ የለም፣ የመተው ግማሽ የለም። እና ወቃሽ ባንሆን ሰዎች ደግሞ በወደቁበት ጊዜ በቀል መሆን የሚችለው እንደውም እሳያሹ ደግ አደረገ ከሚሆን ማዘን ደግ መሆን ወይኔ ተበቀለኝ የሚባለው እንደዚህ ነው ማለት ፈልጋለሁ። በነገራችን ላይ እሱ ለማህሙድ አህመድ አይደል ጋሽ ማህሙድ አይደል ዝምታ ነው መልሴ። የምሬን ነው። ግን ዝምታ በቃ ነው በጣም የሆነ ነገር እንትን ብለህ እኮ በቃ ያ ሰው ምንም እንትን ካላለ ለዚህ ደግሞ ሴቶች ጎበዝ ናቸው። ብዙ ሴቶች በትዳራቸው ባሎቻቸው ሁሉም ባል አይደለም፣ ሁሉም ባል መጥፎ አይደለም፣ ሁሉም ባል መልካም አይደለም እና ባሎቻቸው የፈለገ ነገር ሲያደርጓቸው ዝም ሲሉ ተስማምቶሽ ነው ዝም የምትይው? የሆነ ነገር አትይኝም፣ አትቧጭሪኝም፣ አትነቅሽኝም የሚሉ አሉ። ስሰልበሽ ዝም ብለሽ፣ ስመታኝ ዝም ብለሽ የሚሉ አሉ። እና ዝምታ በጣም ነው ከቦክስ በላይ እና በእንዲህ አይነት ብላት ውስጥ ያላችሁ ሴቶች በእውነት እናቴም የዚህ አካል ነች እና ከዚህ ለኛል ከፋዘር ጋር አይ የይቅርታም ነች ዝምታም ትመርጣለች እና ክፉ ነገር አትናገርም። እና በይቅርታ ውስጥ ግን ስለ ይቅርታ ሲነሳ ሁለት ነገር ልንገርሽ። እንደው መግቢያችን ሆነ ብዙዎቻችሁ ገጥሟችሁ ሊሆን ይችላል። አጎት አለኝ ያንተ እና አጎታችን እኛ ጋር ሲመጣ ያው ማንም ሰው ደስ ይላል። ከሌላ ሀገር ሲመጣ የገቢ ትቀበያለሽ። አጎታችን ደግሞ ካቦርት ምናምን አድርጎ ስሪፒስ ሱፍ ከላይ የማሪቦሮ ኬፕ አድርጎ ሳምሶናይት ይዞ ነው የሚመጣው። እኛ ሳምሶናይትን የምናውቀው ደግሞ ቁጥር 2 ባንክ ነው፣ ብር መያዣ ነው ወደ ባንክ ለመውሰድ ነው። yes እና በቃ ብር መያዣ ነው ሳምሶናይት። ሳምሶናይት ውስጥ ፓንት አይቀመጥም፣ ጡት ማስያዣ አይቀመጥም፣ ሊፕስቲክ አይቀመጥም፣ የወንድ ጥርስ ብሩሽ አይቀመጥም። ሳምሶናይት ውስጥ ገንዘብ ነው። እና አጎታችን ድንገት ቤት ከቸፍ ሲል
ሳምሶናይቱን ይዞ ስሪ ፒስ ለብሶ ኮቦርታውን አድርጎ በርኖስ የሚባል አድርጎ ሲመጣ ቤተሰብ ጠቅላላ እህቶቼ፣ ወንድሞቼ ተሰባሰብን። እቅድ አወጣ። ብር ሊሰጠን ነውና ምንድነው የምታረጊው? ሊሰጥሽ ሁሌ ሲመጣ ይሰጣቸዋል። አረ በቃ ሳምሶናይቱን ስናይ ወሰን። ሳምሶናይት ሙሉ ብር ነው አጎታችን ያዘ። እሺ በቃ ምንድነው እቅድሽ? የጫማ ከሰል በሚሰጠው። አንተስ? እኔ ምን ያህል ድምፅ ፀጉሬን እቆርጣለሁ፣ ከጓደኞቼ ጋር ገናኛለሁ፣ ቫኬሽን አላቸው እቀራለሁ ብዬ ነበረ። አሁን ግን ሄዳለሁ። አረጋግጥ። ሁላችንም እቅድ አወጣን። ከዛ ቤት ገባን። ያው ተቀመጠ ሳምሶናይቱ ቴብል ላይ ጠረጴዛ ላይ አወሩ። ቤት ምናምን እንኳን ደህና መጣለን አና እንዴት ነው ባለፈው ስደውልልህ የቤት ስልክ ላይ ምናምን ተባለ። ወሬ ተወራ። ከዳው እንዴት ናችሁ ጎረቤት ደህና ነች ምናምን ተወራ። እንዴት ነው ከብቶች ልጆች ምናምን ተባለ። እርሻው ያ እንዴት ነው ምናምን አዝመራ ይዟል በቃ ተወራ። በኋላ ላይ ባጉን ክፍት ሲል እኛ ሴል የሚሰራ ተደረደረና መጀመሪያ ማን እኔ የሚቀበለው በእድሜ ታላቅ ታላቅ ምናምን ይሄ ኑሮ ላይ እኮ እንዴት ምናምን ተባለ። ተፎካከረ። አጎታችን ከሳምሶናይት ውስጥ ሽጥ ምን አትይም እኮ ብሩ ነው። ክስ የምን ክስ? ዶሲ በዶሲ ክስ ሹ አሁንም ሹ ያደርጋል። ክስ አሁንም ሳብ ያደርጋል። መች ነው ብሩ ጋር የሚደርሰው? ይሄ ዶሲ አልቆያለ። ሳምሶናይት ሙሉ ክስ መጨረሻ ላይ በቤት እናንተ ሊከሳችሁ ነው። ከሰፈር ሰው ጋር ተጣልቶ የሚኖርበት ሀገር ላይ እነዛን ለመክሰስ ሐዋሳ ከፍተኛ ፍርድ ቤት መምጣቱ እኮ ነውና ሰፈሩን በሙሉ ነው የከሰሰው። ነገረኛ ነገር ነው። ከዛ ሲያው እንደው ደሞክሪዬ ምንድነው ይሄ ሁሉ ትሏለች። ክስ አለ ኮስተር ብሎ ማዘር ላይ እኛ ሴሌም ሰርተን የገባ ነው። ወደ ኋላ ወደ ግራ ቀርበ ሜሴሌ ሰርተን ወደ ኋላ ለኛም ክስ ሳይጻፍልን እና ያጎቴ ምን ያህል ክስ ወዳጅነት የሰፈር ሽማግሌ ያልያዘም አላወሩም። በኋላ ሲጠይቁ ምንም ነገር ይሄን ነገር ከሰው ጋር ለመፍታት እንዳልሞከረ ጀስት ወደ ክስ እንዳመራ እና ክስ የሰፈሩ ሰው ከሱ እንዴት ሊሆን በቃ እንደዚህ አይነት ሰዎች አሉ እኮ በየሰፈሩ ውስጥ በሆነው ባልሆነው የሚካሰሱ የክስን መጥፎነት የቂም የሚያዝን መጥፎነት ባጎት ያውቃል። ከክስ በፊት በሀገር ሽማግሌ በወዳጅ ምክንያቱም ዛሬ ከተቀያየምሽ በፊት የኖርሽው በጣም ብዙ ስለሚበልጥ የምትኖሪው ስለሚበልጥ ይህን ማለት እወዳለሁ። ሰዎች ከሩቅ ዘመድ የቅርብ ጎረቤት ይባላል። ያከባቢ ሰው ነው እንጂ ላንተ አንተን የሚልል ነው እንጂ እና ይሄን አውቃለሁ። ደግነትንም ደግሞ ይቅር ባይነትንም ደግሞ መጀመሪያ የዓለም መድኃኒት ቤዛ የሆነ መድኃኒዓለም ክርስቶስ በኢየሱስ ክርስቶስ አውቀዋለሁ። የሚያደርጉትን አያውቁምና ይቅር በላቸው። ይቅር ይበለን። አሜን። ቀጣይ ግን በእናቴ አውቀዋለሁ። ይቅር ባይነት በጣም በእናቴ አውቀዋለሁ። እንዴት አትይኝ? ፋዘር በጣም ፌመስ ነው። 80 ከተባለ ይታወቃል። ከነ ቤታችን ነው የሚታወቀው። ያው ከዚህ ቤት አውርተናል የፋዘርን እጅ። አንዳንዱ እንደውም ፋዘር ካለፈ በኋላ የ80 ስሜ ሲጠራ ታሪክ 80 ሲባል የዛ የደግ ሰውዬ ልጅ እባል ነበር። ፋዘር የራሱ ፕራይቬት ባንክ እንደነበረው የሰዎች ገንዘብ ይይዝ እንደነበር እውነት እየተቀበለ 80 እርሶ ጋር ይቀመጥ እየተባለ እንደሚይዝ አውቃለሁ። እንደገና ፋዘር ብር ለሰዎች እንደሚያበድር ይሄ ኖርማል ማበድር አለ አይደል? እቃ እንኳን ያዝ ካልመለስኩ ሲሉት በችግርሽ ላይ ችግር ደርቤ የምን ችግር መድረስ ነው ብሎ በጣም አውቃለሁ። እና ፋዘር አጋጣሚ አንድ ወቅት ላይ የመሞቻው ዋናው ሚስጥር የሞቱ ሚስጥር ወይም የመጨረሻ የተሰናበተን ጊዜ ይርጋለም ከተማ ይሄዳል። ያው ሽመና ይሰራል።
ነጠላ ይሰራል፣ ጋቢ ይሰራል፣ የነጠላና ቀሚስ የባህል ልብስ ይሰራል ቤታችን እና ያደርሳል። ሄዶ አይቀርም። የሄደበት ሀገር አምሽቶም ቢሆን ይመለሳል። አዲስ አበባ ለምን አይሆንም? እና ይርጋለም ሄድና ልብሱን ሰዎቹ ቤት ያደርስና ራቶ 80 የፈላ ቡና ፈልቶ ወርዷል፣ ጠጥተው ይመለሱ ሲባል ነው የልጆቼ እናት ጠብቀኛለች፣ ልጆቼ ይጠብቁኛል፣ አላስለመድኩም፣ ማርፈድም ማምሸትም ብሎ እምቢ ብሎ ከሰዎቹ ጋር ተመራርቆ ይወጣል። ምን ይዞ? ያለቀ ነጠላ ጥለቱን ይሰጡትና እንዲሰራ እንደ አዲስ ጥለቱን ነጠላ ያልቅና ጥለቱ ይቀራ የለ አይነቱን ጥለት ነው የሚባለው። ነጠላው ፓርቱ ያልቅና ጥለቷ ይሰጡታል ድጋሚ ሊሰራ እና ፋዘር ሲመጣ በአጋጣሚ በመኪና አደጋ ለካ ህይወቱ አልፏል። ጤና ይስጥልኝ። ዳዊት አለባቸው እባላለሁ። በኮሎራዶ ውስጥ የተሰማራው ሪል ስቴት ብሮከር ወንድማችሁ ነኝ። ቤት ከመግዛቱም አሊያም ከመሸጦ በፊት ባለሙያን ያማክሩ። ትክክለኛ የሆነውን ነገር ላስረዳችሁ፣ አድቫይስ ላደርጋችሁ በምትፈልጉት ኤኒቲንግ ኢንቨስትመንትን በተመለከተ ቁጥር ልትገዙ ኦር ልትሸጡ ስትፈልጉ ወይ ደግሞ ኢንቨስት ማድረግ ስትፈልጉ ገዝተው ያስረከብናቸው እንዲሁም ደግሞ ያሻሻጥናቸው ክላይንቶቻችን ፍጹም ደስተኞች ናቸው። ዳዊት አለባቸው እጅግ ተወዳጅና ተመራጭ ብሮከር በዴንቨር ኮሎራዶ ደረጃ 1 ቤት ይፈልጋሉ? አሁኑኑ ይደውሉ። ምን አፓርትመንት፣ ኮንዶሚኒየም፣ ታውንሃውስ፣ ሃውስ ሁሉም አለ። ይደውሉ። ዳዊት አለባቸው ብሮከር። እና ይገርምሻል፣ በነገራችን ላይ ይህንን ጨዋታ ስንጫወት እጅግ በጣም ዳየና ሟታል፣ ግን እሁድን በሳቅ አስለምደናልና እንደ በፊቱ እንደ ጣራ ሰንጥቄ ባልስቅ ኮርኒስ ቀዶ ባይወጣ ሳቅ በሁምባ ግን በር ከብቼ መውጣት አይቀርም ከባሰብኝ ብላ አይብስብሽም ብያለሁ የመጣሁት እና በእውነት በጣም አክብሮቴ የጨመረ ነው እና በተቻለሽ መጠን ፈገግ በይ ለማለት ነው። የህመም ፈስሽን ደበቀ እኔን ይመመኝ እና ፋዘር እንደነገርኩሽ ይርጋለም ይሄዳል። ይርጋለም ከሄደ በኋላ ሰዎቹ ጋር የፈላ ቡና ብዬሻል ነበረ ነው ሳል ነው አላስለመድኩም። ልጆቼ ባለቤቴ ይጠብቀኛል፣ ቤቴ ይጠብቀኛል ብሎ መምጣት ነይ እንዳናለቅስ እሑድን በሳቅ ላይ እንዳናለቅስ። ይሄ ታሪክ እጅግ በጣም ልብ የሚነካ ሁሌ እንደ ልጅ ደግሞ አባቱን በዚህ መልክ እንዳጣ ሰው ደግሞ ሳስበው የሚከፋኝ የሚከብደኝ በተለይ ያደግኩ ስመጣ ጥያቄ እየፈጠረብኝ የሚመጣ ሁኔታ ነው። ግን ለማስተማር አይደለም የክፋትንና የክስ መውደድና የይቅር ባይነትን የስዳይሚዬ እና ፋዘር በመኪና አደጋ ሞተ። በወቅቱ ማዘር በቃ ሌሊት አዳር አላደረችም። የሰፈር ሰዎች ብዙ ያጽናኗታል። ጠዋት ላይ ግን ካልመጣ ማታውን አዳሩን ጠዋት እንሄዳለን ይሏታል። እንዳሉት ጠዋት ላይ ከማዘር ጋር የት ሄዳሉ? ይርጋለም ለምን ሄዱ? የሄደበት ቤት ሄደው ለመጠየቅ እዛ አድሮ ከሆነ አላስለመደ በቃ ቢጨንቅ ነው። ከዛ ሄደው ምን ነው አልባስ
ባለቤቴ ልጆች ትላንትና አንተ ጋር እንደመጣችሁ ተመለሰ። እንዴት ነው ያለውን ነገር ንገር። እዚህ ነው ኧረ የፈላ ቡና ፈልቶ ወርዷል ጠጥተው ሄዱ ሲባል የለም ልጆቼን አላስለመድኳቸውም፣ ባለቤቴን አላስለመድኳትም፣ ቤቴን አላስለመድኩም ብሎ ሳይጠጡ ሄዱት። በሉሽ የሰፈር ሰዎችን እናንተ ሄዱ ትላቸውና አንድ ሁለት እናቶችን እሷ ከሰዎቹ ጋር ተያይዛ ሆስፒታል ወሰዱ። ምን ለማድረግ? ድንገተኛ ተጎድቶ ከሆነ ታሞ ተኝቶ ከሆነ ተጎድቶ ሆስፒታል ከሆነ ሄጄ ማየት ፈልጋለች። ሰዎቹ ይዘዋት በቤት መኪና ይሄዳሉ። ፋዘር ድንገተኛ ክፍልም እንዲህ አደጋ የደረሰበት ክፍል ምናምን ፈልገው አጡት። መጨረሻ ላይ ሬሳ ክፍል ሞቶ እኮ ማለች። አንቺ በስመ አብ ወልድ አልማዝ ይሏትና በውጭ ጠብቂኛ ባልሽን እናውቀዋለን ብለው ይገባሉ። ሬሳ ክፍል ይፈለጋል። ሰዎቹ ያጡታል። በምን? በኢንፎርሜሽን ምክንያት። ማዘር በቃ የለም ትልና ሐዋሳ የዛን ጊዜ ሞባይልም የለም ያለችው መንገድ ላይ ነች። እንደው እነዛ ሰዎች ቀድሞ ደርሰው እንኳን ፋዘር መምጣቱን አረጋግጠዋል አለመምጣቱን እንዳይነግሯት ኢንፎርሜሽን የላቸው። ማዘርን ሰዎቹ ያሳፍሯትና መናሪያ ወስደው ሐዋሳ በሚሄድ መኪና በአልማዝ እንደገባሽ ደውሉልን ምናምን ብለው ቻው ተብሎ ሰዎቹ መሄድ። ማዘር ከተሳፋሪዎች ጋር ወደ ሐዋሳ ጉዞ ትሄዳለች። በትዝታ ውስጥ ነች፣ በሀሳብ ውስጥ ነች። የት ሄደ ያ አንበሳው ባለቤቴ፣ ያ ጀግናው የልጆች አባት፣ ያ ቤቱን ወዳጅ፣ ለደቂቃ እንኳን ማያረፍድ በጣም ፋዘር የሚገርም ጨዋ የሚገርም ሰው እና ብዙ ይህን ቪዲዮ የሚመለከቱ ሰዎች ኮመንት ላይ ያስቀምጣሉ። 180 ሲባል የሁሉም ሰው ልጅ ከጂ መካሪ፣ ገሳጭ፣ አጋዥ። ከዛ ልክ ከይርጋለም ስትወጪ አቦስቶ አካባቢ ስትደርሻ አይደለ ሂሳብ ረዳት ጠይቅሽ፣ ረዳት ለካ ሂሳብ እየጠየቀ ይሄዳል። እና ከዛ ማዘር ከአንዲት ልጅ ጎን ቁጭ ብላ ሂሳብ ሲል አትሰማል። ልጅቷ ማዘርን ትመታና እማዬ ሂሳብ እያሉት እኮ ነው ትላለች። ማዘር ስለምን እንደዚህ ያስባል? ኑሮ እንደሆነ ከልኮ አያልፍም እናቴ፣ እስከ መቼ እንዲህ ተጨንቀው ምናምን ስለ አይ ልጄ እኔ በኑሮ እንዲህ ብጨንቅ አይደለም፣ እግዚአብሔር ይመስገን የተረፈ የተትረፈረፈ ነገር ባይኖረኝ አመስጋኝ ነኝ፣ በበረከት ነው ማለት ነው። ግን የልጆቼ አባት ባለቤቴ አላስለመደኝም። ትላንት ወጥቶ እዚህ የሆነ ቃለ መስጠት መጥቶ አልተመለሰም እና ጨነቀኝ። መጣው ሰዎቹ ጋር ጠየቅኩኝ፣ አጣሁ። እየተመለስኩ ነው። ዞር ስትል ማዘር ልጅቷ እግር ስር ቡና አብነክታይና ትላንት ገበያ መጥተሽ ነው ቡና ነጋዴ ነሽ? አዎ እኔ ቡና ነጋዴ፣ እኔም የመጣሁት ከሐዋሳ እዚህ የመጣው ቡና ይሽጥኩ ምናምን እመለሳለሁ። ትላንት እንደው አደጋ የምታውቂው አደጋ አለ? እኔ ሆስፒታል አድሬ ነው የምወጣ። ስጋ ቅጥቅጥ የሚባል መለስተኛ ጉዳት ደርሶብኝ ሕክምና ውስጥ እርዳታ ተደርጎልኝ አድሬ ይወጣ። የሞተ ሰው አልነበረም በአደጋ ውስጥ? አይ የሞተ ሰው እንኳን አለ አይተርፉም የሚላቸው ሰውዬ ግን አለ። አሁን ፋዘርን በፒክቸር ልታመጣላት ሽበት ወጋ ወጋ ያደርጋቸው ደስ የሚሉ ገብስማ ሽበት ያላቸው ስሪፒስ ሱፍ ለብሰዋል። በእጃቸው ማግ ነገር ይዘዋል። ሰኔ ጎልጎታና መታወቂያ ከደረት ኪሳቸው ሲወድቅ ማንነታቸው ላይ መታወቂያውን ሳነሳ ማንነቱ ያልታወቀ ሰው ከኋላ ከበው ስለነበረ ሰው ነጠቁ። ማዘር የዚህ ሰዓት የኔው ጉድ ነው ሹፌር ያዝልኝ ብላ መጮህ። ሹፌሩ እንግዲህ ከተሳፋሪዎች ጋር የማዘርን ሀዘን በሰሙ ሰዓት ፍሬን ይይዛሉ። የማዘርን ሂሳቡን መልስላቸው ይባላል። ሌላ ወደ ይርጋለም ወደሚገባ መኪና ላይ ማዘርን አሳፍረዋት ሄዳሉ። ማዘር የት ሄዳለች? ቅድም የሸኝ ሰዎች ቤት ሰዎቹ ቤት። ምን ሆነሽ መጣሽ? አልማዝ ባለቤት ሞቷል። በስመ አብ ወወልድ ወመንፈስ ቅዱስ። አንቺ እኛ ገብተን አስክሬን አየን አይደል እንዴ? ግድ የላችሁ እንሂድ። ባለቤት ሞቷል። ሰዎቹ ይዟት ድጋሚ ማዘርን ሄዳሉ። ቅድም ድንገተኛ ክፍል ምናምን ሌሉት። አሁን ቀጥታ ሬሳ ክፍል ቅድም እነሱ ነበር የገቡት። እሷን ውጭ አቁሟት። አሁን ግን ያሏት ገባል። ሬሳ ሲወጣ ከሳጥን ውስጥ እንዲህ ተጎተተ ለሻተር ምናምን አለ የጋለን ሬሳ ክፍልና ሲወጣ እግሩ ነው የሚወጣው። እግሩ ላይ ኢንፎርሜሽን አለ በወረቀት ከሌ ከሌ መቼ እንደሞተ ምናምን እንደሆነ መታወቂያው ላይ ያለ ኢንፎርሜሽን እዛ አለ። ሲያወጡ ሌላ ሰው ነው ትላለች። ልክ ሲወጣ ጽሁፉም እንደሚታቀልሽ 80 ሸሌ የሚለው ሐሰን ሁሴን ከተቀይሩ ያ ኢንፎርሜሽን ሊያጠፉ ላለመከሰስ
በሹፌሩ ወገን የታዘዙ ሰዎች ኦር ደግሞ እነዛ ሰዎች ይሄን ነገር ለሹፌሩ እርዳታ አድርገውለት ከሹፌሩ የሆነ ነገር ለመቀበል ይመስለኛል ወንጀልን አጥፍተው። አሁን ካደኩ በኋላ ብዙ ሀሳብ ሳስብ ግራም ያጋቡኝ ነገር አለልሻለሁ። ከዛ ሐሰን ሁሴን አድራሻ ሐዋሳ የሚለው ሻሸመኔ፣ ትላንት የሚለው ከትላንት ወዲያ የሞተ በሚል አድራሻ አጥፍተው 8 ሰዓት መዘጋጃን ቤተሰብ ያጣ ባለቤት ያጣ አስክሬን በሚል መዘጋጃ ሊቀብረው እዛው ይርጋለም ሆስፒታል ግቢ ውስጥ እየገቡ ነው እኮ የመዘጋጃ ሰራተኞች ሊቀብሩት። ከትላንት ወዲያ ነው የሞተው። ከትላንት ወዲያም ሰው የለውም፣ ትላንትም ሰው የለውም ተብሎ ዛሬ ሊቀበር። እንደዚህ መገናኛ ብዙሃን ምናምን የሶሻል ሚዲያ የለም። በሆነ ነገር ፊቱ ተደርጎ ይሄን ሰው የምታውቁት እንዲሁ ሞቶ ተገኘ ተብሎ እንኳን የሚፖሰት አይደለም። እያሰብሽ ነው የእኛን ጭንቅላት ምን ፊቸራችን እንደሚሆን። ከዛ በኋላ ግን ማዘር እግሩን አይታ ያው ከሚስት በላይ ባሏን የሚያውቃል። ማንም እኮ ከሚስት በላይ የባሏን ገላ አካል የሚያውቅ የለም። እግሩን አይታ 80 የኔ ድፋኝ እያለች አለች። ደረቷን መጥቃ ሰዎቹ ደነገጡ። ወዲያው ይሄ ኢንፎርሜሽን 80 አይደለም ኧረ ሐሰን ሁሴን ነው የኔ ባል የልጆች አባት። ልብሱ የታለ ሲባል ልብሱ ደግሞ ኬላ ነው ፊናንሶች ጋር ይባላል። ከነ ምልክቱ ነግራቸዋለች። አርጉት ወጣው። እሺ እንደዚህ ፊቱ ምናምን አላሳይም። አይ ፊቱ ተበላሽቷል። ጎማ ስር ገብቶ ስለነበረ አናቱ ተጎድቷል። ለዛ ነው ቀደም ልጅቷ አይተርፉም አንድ ሰው ብላለችው። ለዛ ከዛ ሹፌሩ ምን አድርጓል መሰለሽ? ፋዘር አድኑኝ ስለ ወንድ ልጅ አምላክ እያለ ፋዘርን ሳያድን ሙከራ ሳያደርግ ቀጥታ ህግ ጥሶ ሄዶ የሐዋሳ ሰው አራክፎ የሻሸመኔ ሰው ሲጭን መናሪያ ውስጥ ሞተረኛ ትራፊኮች ያዙ። ይህ ሰውዬ ወንጀል ነው። እዚህ ሀገር ምን ይባላል? ሂት ኤንድ ራን ማለት መጥቶ መጥፋት፣ ገጭቶ መጥፋት፣ ማምለጥ ወንጀል፣ ትልቅ ወንጀል። ከዛ ሰውየው ተያዘ፣ ወንጀለኛ ተባለ፣ ተከሰሰ። ስለዚህ በብዙ ክስ መሃል ላይ ሰውየው በተፈጠረ አይኑ መታሰር ነበር። ታስሯል፣ ግን ከስር በዋስ በውጭ ሆኖ እንዲከራከር ወጥቶ 36,000 ብር በዛ ዘመን ላይ ተፈረደ ካሳ ሰውየው ለመክፈል። 36 ሚሊዮን ብር ማለት ነው። ያሁን 36 ሚሊዮን ብር ማለት ነው። 36,000 እና ማዘር ሐዋሳ ደብረ ብረት ቅዱስ ገብርኤል ቤተክርስቲያን ቄሶችን ወንጀለኛው እንዲጠራልኝ አለች። ይምጣ ተባለ። መጡ። የሀገር አባቶች ካህናቶች በተሰበሱበት እኔ በእግዚአብሔር ፊት ይቅርታ ጠይቅ፣ ይቅር ብያለሁ፣ እግዚአብሔር ይቅር ይበልህ፣ 36,000 ውስጥ አልፈልግም። ቄሶች በወቅቱ የነበሩ ካህናቶች ደንግጠዋል። ይህ ብር እኮ በአባታቸው ምትክ የሚያኖራቸው ነው። እንዴት 36,000 ብርን ያህል ነገር በዛ ብር ከባድ ነው ይሻላል። አይሆፕ 88 ዓመተ ምህረት ምናምን ይመስል 86 ፋዘር ሞተ። ከ2 ዓመት ክስ በኋላ 88 እና እንዴት ተውሽ ሲባል ምን ትላለች? ባለቤቴ 3 ነገር አስጠንቅቆኝ ነበር። አንድ ወደፊት እኔ በህይወት ባልኖር ቢያልፍልሽ አራጣ እንዳታበቅ፣ አንደኛው። ሁለተኛው አራጣ ባይሆን እንኳን ብታበድሪ እንኳን የሰዎችን ማንኛውንም ንብረት ሳትይዢ ስጫቸው ሰርተው እንዲመልሱ። ተያዥ ምናምን አትያዥ። ካልመለሱ ያው ለመውሰድ ነው፣ እንዳታደርጊ። ሶስተኛ በምንም አይነት ታምር ካሳ እንዳትቀበል በህይወት እያለ ያላት። ስለዚህ አባታችን ሞት አሁን ካሳ በማለት ትቀበል። የሱ ቃሉን መሻር ብቻ ሳይሆን በሱ ቃል ላይ ነው የምትረማመደው። ስለዚህ እንዴት ብዬ የምወደውን የልጆቼን አባት የዛውን የጀግናውን ሰው ቃሉን እሽራለሁ? እንዴት ብዬ ነው ማስተኛው ይህን ቃል ሽሬ? ስለዚህ አላደርገውም። እሱ በሰላም ይረፍ ይተኛበት። እኔ ይቅር ብያለሁ፣ እግዚአብሔር ይቅር ማለት ትለዋለች። ሰውየው በስተመጨረሻ ይለምናታል። ከአንድ 2 ልጅ ወር 3 ልጅ ይጠይቃታል። ልጆቼ የበሉትን በልተው ልጆቼ የተማሩበት ትምህርት ቤት ላስተምራቸው ልጆችሽን አላት። በፍጹም ልጆቼን ጥዬ ከልጆቼ ማንንም የምሰጥ የለም፣ እበቃቸዋለሁ። ቤተሰብ ውስጥ ከፍተኛ ጠብ ነበረ፣ በተለይ ከታላቅ ወንድሜ ጋር። እንዴት እንዲህ አይነት ምሕረት ታደርጊያለሽ? አንቺ ማነሽ? አንቺ ኢየሱስ ክርስቶስ ነሽ ወይ? አንቺ እግዚአብሔር ነሽ ወይ? አንቺ ማን ነሽ? እውነት እናታችን አይደለሽም ወይ? አትወጂንም ወይ? ያቺ ብር ለምን ቀረች? 36 ሚሊዮን ብር። ማዘር ደግሞ የፋዘርን ቃል በእውነት ነው የምልሽ።
እናቴን እድሜ ልኳን መወዳት ብዙ ምክንያቶች አሉ። ማንም ሰው እናቱን የሚወድበት ምክንያት አለ። ስለዚህ ይቅር ባይ መሆኗን፣ ቂም አለመያዟን ከአንድም ሁለቴ በይቅር ባይነት ያሳየችኝ እናት ነች እና ዛሬ ልጆቿ ሁሉ በሄዱበት ሀገር የባዳ ፍቅር ኖሯቸው በሄዱበት ሀገር ተው የሚወደዱ ልጆች አሏት። ሁሉም ልጆቿ የእናት አባት ልጅ ነው። ያ ስለዚህ ይቅር ባይነት፣ ቂም አለመያዝ፣ ክስ አለመውደድ፣ መካሰስን እንደው ባጭሩ ማስቀረት፣ ለእግዚአብሔር መስጠት ምናምን ምን ያህል መልካም ነገር እንደሚከፍል በእናቴ አይቻለሁ። ምናልባት ሰይፍ ወዳጆ ይባላል፣ የሻሸመኔ ሰው ነው። በህይወት ይኑሩ አይኑሩ አይዶን ነው። ትልቅ ሰው ናቸው። ምናልባት ሸምግለው ሊኖሩ ይችላሉ። ልጆቻችሁ ምናልባት ልጆቻቸው እየሰሙኝ ሊሆን ይችላሉ ይሄንን ቪዲዮ። አባታችሁ በአንድ ወቅት ላይ በማሽከርከር ችግር ምክንያት በአባቴ ላይ በደረሰ አደጋ ተገቢውን እንክብካቤ ሳያደርግ ምንድነው እርዳታ ሳያደርግ ወንጀለኛ የተባለ አባት ነበራችሁ እና በእናቴ ይቅር ባይነት አባታችሁ ምናልባት እናንተን በጥሩ ፍቅር በጥሩ ሳቅ ከጎናችሁ ሳይለይ በእስር ወይም በሌላ ነገር ውስጥ ሳይገባ እንዲያሳድጋችሁ ምክንያት የሆነችው የኔ እናት ነች። እናንተም ለአባታችሁ የተደረገውን ነገር በማየት ወደፊት በከፍተኛ ይቅር ባይነት በፍጹም እውነተኛ ፍቅር የበደሏችሁን ይቅር ለማለት ከኔ ተማሩ ማለት ወዳለው እና ይቅር ባይነትን እና ክስ ወዳጅነትን በአጎቴ ይቅር ባይነትን ደግሞ በእናቴና የሁለቱም ታሪክ ባለቤት ስለሆንኩኝ ሰይጣንም ያለ የኛ ቤት እኛ ፋሚሊ ላይ አጎቴም ዳብሎስ ፊውቸሪንግ አለ። በእናቴም ደግሞ ትንሽ ከጻድቃን ስፍራም አለች እና ይህ ለማለት ነው። ዳይ በጣም አሪፍ ይቅር ባይነት አሪፍ ነው። ይቅር መባባል ጥሩ ነው። እግዚአብሔርም ምንድነው የበደላችሁን ይቅር በሉ ይልክ በጣም ያው እሱ እኛ ስንት ነገር እያደረግን ስንት ነገር እየበደልን እኮ እኛ ልጆቹን አሳልፎ አይሰጠንም። በጣም ይቅር ይለናል። የሆነ ነገር ወይኔ አምላኬ እንዳታየኝ ይቅር በለኝ እንላለን። እንደዛ እያደረጉት የሚያደርጉትን አያውቁምና አባቱ ይቅር በላቸዋል። ምን አይነት አምላክ ነው። ለማንኛውም የምንገኘው እሑድን በሳቅ ላይ ነው። እሑድን በሳቅ ትንሽ ለዘብተኛ ያደረግናቸው ከመሳቅ ይልቅ ወደ ሀዘን ትካዜ ውስጥ ከተናቸዋል። ዳይሚ የመጣመሟ በራሷ ጥቁር ለብሼ ነበር መግባት ያለብኝ ይህን መሰለ ሳቅ ሽኩርት የሆነ ሳቅ ነው እኮ እንደዚህ ወደ ቱማትም ቀይረኝ እና ዳዬን በጣም አሟት ነው እና እሑድ የተለመደው ቢያንስ እንኳን ባስቂ ፊትሽን ይመልከቱ ወዳጆች አሉሽ ብዬ ነው። አርዳዬ እውነት ነው። የዶርዜ ዩቲዩብ ተመልካቾቻችን አድናቂዎቻችን ያው እናንተን እንወዳችኋለን። እንደተለመደው እሑድን በሳቅ ከኛ ጋራ ቡናችሁን አፍልታችሁ ቄጤማችሁን ጎዝጉዛችሁ ዕጣናችሁን ወለለለለለ እያደረጋችሁ ከኛ ጋር እንሳቅ። ከኛ ጋር እንስቃለን። ሳምንት በቆንጆ ቪዲዮ እንመጣለን። ያው ዛሬ ለመምተኛ ያህል በቂ ነው። አንድ ሁለት ነገርን ማስታወስ ፈልገን ነበረ። ይቅር ባይነትን፣ ክስ አለመውደድን እና እንደ ወገኛ ጥባቄ ከሳሽ ሆነ በየፍርድ ቤት ማይጠፋ በእውነት ዶሴ ትችያለሽ እኔም ክስ ያለው እነዚህ ነገሮች ለማሳየት ነው። ለእሸቱም እንኳን ደስ አለውና 3000 የሚሆኑ ቋሚ ሜምበሮች ስላገኘ 30 ምናምን በላይ ሰራተኞችን ቤተሰቦቻችሁ ከነበረው ከተጋፈጠው አደጋ ላይ ቤተሰቦቻችሁ ሰላም ስለሆነ እግዚአብሔር የሆነ የክፋትን ማዕበል ያብርድ በእንደዚህ አይነት ደጋግ ኢትዮጵያውያኖች እና አንዳንዶቻችሁ ደግሞ እሰይ ይበል ያሹ ስማኝ ነበር ስስል ነበር እጣና ጭሸን ሰንደር ሎክሸ ነበር ቀጥመ ባጭቀ ነበር የምትሉ እግዚአብሔር ራሱ የእናንተ እጣን የእናንተ ሰንደር የእናንተ ቀጥማ እግዚአብሔር ማያውቅም ራሱ እንደ ቀጠባ ብሎ የዘፈነው አረጋኝ ራሱ አያውቅም። ዝም ብላችሁ እንትን አትበሉ ለማለት ነው። የቂም ሷሪ የንጹህ ልብ ይኖረን ይቅር እንባባለን ማለት እንወዳለን። አይ ነው ዛሬ በደንብ እንዳልሳቃችሁ። የሳምንቱን ግን የቀጣዩ ቪዲዮን ፏ እያለን ከዚህ በኋላ የአውትዶር ቀረጻ ይኖረናል። ከስቱዲዮ እየወጣን እሑድን በሳቅ በተለያዩ ቦታዎች ሎኬሽኖች ላይ የምናስተላልፍ ይሆናል። ለዛሬ እግዚአብሔር ይማርሽ በሏት። የባንክ ቁጥሯ 345 562
777 ጉለሌ ሳሙና ጉለሌ 777 ጉለሌ ሳሙና 50 አረፋው እና መዓዛው እና ሰንድ ያርጉላት ፍቅር ኖ ማኒ ጀስት ፋኒ ሰንድ ያርጉላት ፍቅር እግዚአብሔር ይማርሽ በሏት፣ ክፉ አያግኝሽ በሏት፣ ሳቅሽ ይጋባ ውረሹ በሏት። በቃ ሳቅሽ የራስሽ ነው ውረሹ በሏት። ከዛ ውጪ እንወዳቸዋለን። ዳዊት ብሮከር ከልብ አድርገን እናመሰግናለን። የሁል ጊዜ ማቀራችን ስለሆነ ዳዊት አለባቸው በቱን አጋዛቸው ደውሉለት። ከስር ባለው ስልክ ቁጥር ቤት ሲገዙም ሆነ ሲሸጡ ባለሙያ ያማክሩ ይላል። ብሮከር ዳዊት አለባቸው ስፖንሰራችን ነው። በቀጣይ በቆንጆ ቪዲዮ እንገናኛለን። ለዛሬ እናመሰግናለን። መልካም ካለቀ በኋላ ካለቀ በኋላ